ብዙ ሰዎች ወንዶች ጾታዊ ግንኙነት ሲያደርጉ ያለው ጥቅም ልጅ ለመውለድና ለስሜታቸው ብቻ ሊመስላቸው ይችላል። ሳይንስ ግን ጾታዊ ሩካቤ በወንዶች ዕድሜ ላይ ብዙ ዓመታትን ሊጨምር እንደሚችል ያሳያል። ጾታዊ ሩካቤ ወይም ደግሞ ጾታዊ ግንኙነት ከልብ ጤንነት እስከ ጭንቅላት ጤንነት፣ በራስ መተማመንና ሌሎች ተጨማሪ ጥቅሞች አሉት። ትንሽ ደቂቃ ስጡኝ። በዚህ ትንሽ ደቂቃ ምናልባት ዛሬ ከዚህ በፊት ሰምታችኋቸው ላታውቁ የሚችሉ ጾታዊ ግንኙነት ለወንዶች የሚሰጠውን አስገራሚ ጥቅሞች የምነግራችሁ ይሆናል። ሰላም ውድ ቤተሰቦች፣ ዶክተር መሰለ ነኝ የጽንስና ማህፀን ስፔሻሊስት ሐኪም። ለቻናሉ አዲስ ከሆናችሁ በዚህ ቻናል ስለ ሴቶች ጤናና ስለ ስነ ተዋልዶ ጤና አዳዲስና ወቅታዊ መረጃዎችን የማካፍልበት ቻናል ነው። እንደተለመደው ቻናሉን ላይክ፣ ሼር እና ሰብስክራይብ በማድረግ ጀምሩ። ጾታዊ ሩካቤ ለስሜትና ለደስታ ብቻ ሳይሆን ረጅም ዕድሜ ለመኖርና ጤናን ለመጠበቅ ያለውን ጥቅም እናያለን። ጾታዊ ሩካቤ ለወንዶች ይዟቸው የሚመጣ የጤና በረከቶች ምን ምን ናቸው? የመጀመሪያው የልብ ጤንነትን ለማሻሻል ጥናቶች እንደሚያሳዩት ከሳምንት ከ2 እስከ 3 ጊዜ ጾታዊ ግንኙነት የሚያደርጉ ወንዶች በልብ በሽታ የመያዝ ዕድላቸው በእጅጉ ይቀንሳል። ምክንያቱም በግብረ ስጋ ግንኙነት ወቅት የደም ዝውውር የተስተካከለ ይሆናል። ከዚሁ ጋር ተያይዞ ደግሞ የደም ስሮችም ጤናማ ይሆናሉ። እንዲሁም ደግሞ ድንገተኛ የልብ ችግሮች እንዳይከሰቱ ያደርጋል። ጾታዊ ሩካቤ የሚያደርጉ ወንዶች የልብ ጡንቻ ኢንፍላሜሽን ወይም ደግሞ የልብ ጡንቻዎች መቆጣትን ስለሚቀንስ ታሚም በተዘዋዋሪ ለልብ ጤንነት የራሳቸውን ሚና ይጫወታሉ ማለት ነው። የደም ግፊትም በተወሰነ ደረጃ ሊቀንስ ይችላል። ሁለተኛ በሽታ የመከላከል አቅምን ያዳብራል። አንድ ወንድ ጾታዊ ሩካቤ በሚያደርግበት ጊዜ ተፈጥሯዊ የሆነ በሽታ የመከላከል አቅምን በተወሰነ ደረጃ የመጨመርና የማዳበር ዕድል ይኖረዋል። ጥናቶች እንደሚያሳዩት ከሆነ አንድ ወንድ ጾታዊ ሩካቤ በሚያደርግበት ጊዜ በተለይ ኢሚዩኖግሎቢን ኤ ኦር አይጂኤ የምንለው አንቲቦዲ በብዛት እንዲመረት ስለሚያደርግ ይህም በተፈጥሮ በሽታ የመከላከል አቅምን በዋናነት ለመገንባት እንደ ምክንያት ይሆናል ማለት ነው። በዚህም የተነሳ እንደ ጉንፋን፣ ፍሉ እና የመሳሰሉትን በሽታዎች በቀላሉ ላለመያዝ እና በቀላሉ ላለመጠቃት ከፍተኛውን ሚና ይጫወታል ማለት ነው። ሶስተኛው ምክንያት ደግሞ ከህመም ስቃይ ለማረፍ ወይም ደግሞ ፔን ሪሊፍ። ወንዶች ጾታዊ ሩካቤ በሚያደርጉበት ወቅት በተለይ የዘር ፈሳሽ በሚወጣበት ጊዜ ኦርጋዝም በሚደርሱበት ጊዜ ወደ ጭንቅላታቸው ብዙ ደም የሚሄድ ዕድል አለው። ብዙ ደም ወደ ጭንቅላት መሄዱ በተለይ ሚግሪን እና ከፍተኛ የሆነ ራስ ምታት ያለባቸው ወንዶች ከዚህ ህመም ወይም ደግሞ ከራስ ምታት ለማገገም እንደ ምክንያት ሊሆን ይችላል ማለት ነው። ስለዚህ ግንኙነት ወቅት በተለይ ኦርጋዝም በሚደርሱበት ጊዜ ብዛት ያለው ደም ወደ ጭንቅላት ስለሚሄድ ይህም ከራስ ምታትና ከሌሎች ህመሞች ለማረፍ እንደ ምክንያት ይሆናል ማለት ነው። ከዚሁ ጋር በተጨማሪ ደግሞ በጾታዊ ግንኙነት ወቅት የሚመነጩ ሌሎች ሆርሞኖች አሉ። እንደ ኢንዶርፊን እና ሌሎች ሆርሞኖች በተፈጥሮ ናቹራል ፔን ኪለር እንላቸዋለን ወይም ደግሞ ተፈጥሯዊ የህመም ማስታገሻ እንላቸዋለን። እነኚህ ሆርሞኖች ወይም ደግሞ እነኚህ ቅመሞች በሚመነጩበት ጊዜ ለተወሰነ ጊዜ ከዚህ ህመም የማገገምና ከዚህ ህመም የመሻል እድል ያገኛል ማለት ነው። ኢንዶርፊን እና ሌሎች ሆርሞኖች እነኚህ ሆርሞኖች ተፈጥሯዊ የህመም ማስታገሻ ወይም ደግሞ ናቹራል ፔን ኪለር የሚላቸው ሆርሞኖች ስለሆኑ አንድ ወንድ ግንኙነት በሚያደርግበት ጊዜ እነኚህ ሆርሞኖች ስለሚመነጩ በዋናነት ራስ ምታትን፣ የጡንቻ መሸማቀቅንና የመገጣጠሚያ ህመሞችን ለማገገም እንደ ምክንያት ይሆናል ማለት ነው። አራተኛው ጥራት ያለው እንቅልፍ ለመተኛት ጾታዊ ግንኙነት ማድረግ ለወንዶች ሌላኛው የሚሰጠው ጥቅም ነው። በጾታዊ ሩካቤ ወቅት ወንዶች ሊጨርሱ አካባቢ የሚመነጩ ሆርሞኖች አሉ። በተለይ ፕሮላክቲን የምንለው ሆርሞን አንዱና ዋነኛው ሆርሞን ነው። ይህ ሆርሞን ወንዶች ዘና እንዲሉና ቶሎ እንቅልፍ እንዲወስዳቸው ያደርጋል። ይህ ሆርሞን ወንዶች ዘና እንዲሉና ቶሎ እንቅልፍ እንዲወስዳቸው ከማድረጉም ባሻገር ጥራት ያለው እንቅልፍ እንዲተኙ ያደርጋቸዋል። በነገራችን ላይ በቂና ጥራት ያለው እንቅልፍ ማግኘት አጠቃላይ ጤናን ከማሻሻል ባሻገር ጥሩ የማስታወስ ችሎታን ለማዳበርና የልብ ጤንነትን ለማሻሻልም የራሱን የሆነ ሚና ይጫወታል። አምስተኛው የፕሮስቴት ካንሰርን ለመከላከል ይጠቅማል። ጾታዊ ሩካቤ የሚያደርጉ ወንዶች በፕሮስቴት ካንሰር የመያዝ ዕድላቸውን በተወሰነ ደረጃ ይቀንሳሉ። ይህ የሆነበት ምክንያት በየጊዜው ጾታዊ ሩካቤ በሚያደርጉበት ጊዜ የዘር ፈሳሽ በሚወጣበት ጊዜ ፕሮስቴት ውስጥ ያሉ ጤናማ ያልሆኑ የተጠራቀሙ ነገሮች አብረው ስለሚወጡ በዚህ የተነሳ ፕሮስቴቱ ጤናማ ሆኖ እንዲቀጥል ስለሚያደርግ ይህም በፕሮስቴት ካንሰር ላለመያዝ የራሱን የሆነ አስተዋጽኦ ያደርጋል ማለት ነው። ስድስተኛ አእምሮዊ ጤንነትንና ደህንነት እንዲሰማቸው ለማድረግ ጾታዊ ሩካቤ የሚያደርጉ ወንዶች የሚያገኙት ጥቅም ነው። ከጾታዊ ሩካቤ በኋላ ብዙ ወንዶች የመረጋጋት ስሜት ይታይባቸዋል። ይህ ለምን እንደሆነ ያውቃሉ? ምክንያቱም በጾታዊ ሩካቤ ወቅት ጭንቀትን የሚቀንሱና ደህንነት እንዲሰማ የሚያደርጉ ሆርሞኖች ስለሚመነጩና ስለሚለቀቁ ነው። ለምሳሌ እንደ ዶፓሚን፣ ኦክሲቶሲን፣ ኢንዶርፊን እና ሌሎች ተጨማሪ ሆርሞኖች ስለሚለቀቁ እነኚህ ሆርሞኖች ዘና እንዲልና ደህንነት እንዲሰማው ጭንቀትን ለመቀነስ የራሳቸውን አስተዋጽኦ አላቸው። በዚህ የተነሳ የመረጋጋት ስሜት
ስሜት ሊታይበት ይችላል። እነኚህ ሆርሞኖች ጭንቀትን ለመቀነስ፣ ሙድን ለማሻሻል እና መነጫነጭን ለመቀነስ የራሳቸውን አስተዋጽኦ ያደርጋሉ። በስራ ጫናና በሌሎች ጫናዎች ላይ ተወጥረው ለሚውሉ ወንዶች ጾታዊ ሩካቤ በሐኪሞች የማይታዘዝ ተፈጥሯዊ የጭንቀት ማቅለያ ዘዴ ነው። ሰባተኛ በራስ መተማመንን ይገነባል። ጾታዊ ሩካቤ ከአካላዊና ስሜታዊ ጥቅሞች በተጨማሪ በራስ መተማመን ኦር ደግሞ ሰልፍ ስቲምን ለማሳደግ የራሱን የሆነ ሚና ይጫወታል። ጤናማ የሆነ ጾታዊ ግንኙነት ያላቸው ወንዶች በራሳቸው ይተማመናል፣ እንዲሁም በህይወታቸው ረክተውና ተደስተው ለመኖር ያግዛቸዋል። ስምንተኛው የቴስቴስትሮን ጤንነትና የጡንቻ ጥንካሬ ለማግኘት። ቴስቴስትሮን ቁልፍ የወንዶች ሆርሞን ነው። ጤናማ የሆነ ጾታዊ ሩካቤ በቂ የሆነ የቴስቴስትሮን መጠን እንዲኖር ያደርጋል። ቴስቴስትሮን ጤናማ የሆነ የጡንቻ ጥንካሬ እንዲኖር፣ የአጥንት ጥንካሬ እንዲዳብር እንዲሁም ደግሞ በቂ ኃይል ለማግኘት ያግዛል። ተመጣጣኝ የቴስቴስትሮን መጠን ያላቸው ወንዶች የጥንካሬ ስሜት ከመሰማቱን ባሻገር ጥሩ ስሜትና ትኩረት ማድረግ መቻልን ለማዳበር ይጠቅማቸዋል። ጾታዊ ሩካቤ ተፈጥሯዊ የሆርሞን ስርዓትን ለማስተካከል አይነተኛውን ሚና ይጫወታል። በዘጠነኛ ደረጃ ጾታዊ ሩካቤ የሚያደርጉ ወንዶች ሊያገኙት የሚችሉት ጥቅም በምናይበት ጊዜ ረጅም ዕድሜ ለመኖር ነው። እንዴት፣ ለምን የሚሉትን በቀጣይ የምናይ ይሆናል። የሆነ ጾታዊ ሩካቤ የሚያደርጉ ወንዶች ረጅም ዕድሜ ለመኖር ያግዛቸዋል። ጤናማ ሆኖ ለመኖር፣ ረጅም ዕድሜ ለመኖር እና ሄልዚ ኤጂንግ ለማግኘት ከሚረዱ ዘዴዎች አንዱ ጤናማ የሆነ ጾታዊ ሩካቤ ነው። እስኪ እናጠቃለው። ወቅታዊ የሆነ ጾታዊ ሩካቤ ለወንዶች ምን ጥቅሞች ይሰጡታል? ወቅታዊ የሆነ ጾታዊ ሩካቤ የልብ ጤንነትን ለመጠበቅ፣ በሽታ የመከላከል አቅምን ለመጨመር፣ የሆርሞን መጠንን ለማስተካከል፣ ጭንቀትን ለመቀነስ፣ ጥሩ እንቅልፍ ለመተኛት፣ ህመምን ለማቅለል፣ የፕሮስቴት ጤንነትን ለመጠበቅ፣ ሪሌሽንሽፕን ለማሻሻል እና ረጅም ዕድሜ ለመኖር ያግዛል። ለዚህ ሁሉ ጥቅም ግን ደህንነቱ የተጠበቀና በመተሳሰብ ላይ የተመረኮዘ ጾታዊ ሩካቤ ማድረግ ቁልፉ ጉዳይ ነው። እንዲሁም ጤናማ የሆነ የህይወት ዘይቤ፣ የተመጣጠነ ምግብ፣ አካላዊ እንቅስቃሴና አእምሯዊ ጤንነት ሌሎች ቁልፍ ጉዳዮች ናቸው። ይህ ቪዲዮ ጠቃሚ ነው ብለው ካሰቡ ቪዲዮ ተደራሽ እንዲሆን ላይክ እና ሼር ማድረገውን አይርሱ። እንደዚህ አይነት የጤና መረጃዎች እንዲደርሰው ቻናሉን ሰብስክራይብ በማድረግ ቤተሰብ ይሁኑ። በዚህ ቪዲዮ ያልተመለሰላችሁ ጥያቄ ካለ አስተያየት መስጫው ላይ አስቀምጡ። ለዛሬ ያዘጋጀሁት ይህንን ይመስላል። በቀጣይ በሌላ ፕሮግራም እስከምንገናኝ ቸር ሰንብቱ።